አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ አድርጉ። አንዳንድ ያው ምክር ጣል አድርግባችሁና እውነት ለመናገር እኔ ቪዲዮ ከሰራው በጣም ቆይቻለሁ። ያው አንዳንዴ እኛ ዞር ብሎ ስለማያዩኝ እኛ ገና ስለሆን ያው ገና አንቃንም ለዛ ነው እና አንዳንድ ነገር ልንገራችሁ። አረብ ሀገር ለመጣችሁ እህቶች፣ አግብታችሁ ባለ ትዳር ሆናችሁ ለመጣችሁ እህቶችና ትዳር ብዙ ዋጋ ሊከፈልለት ይችላል። እህቴ ልምከርሽና ትዳርሽ ላይ ትዳርን እንደዚህ በቀላል ከመንገድ ላይ አግኝተሽ ያገባሽው ወይም ከመንገድ ላይ አግኝተሽ እንደ እቃ ሱቅ ላይ እንደሚገዛ እቃ ላይ እቃ አይደለም። ትዳር ማለት ብዙ መስዋዕት ትከፊለታለሽ ማለት አሁን ትዳርን ስትይ ብዙ ከቤተሰብ ሁሉ ልትወጪለት ትችያለሽ። ያንቺ ቤተሰብ ያን ልጅ ላይ ወደው ይችላል። ከቤተሰብሽ ሁሉ ከእናት ከአባሽ ልትወጪለት ትችያለሽ። ትዳርሽን ብዙ መስዋዕት ከፍለሽ ይዘሽ ሊሆን ይችላል። ከዛ በዛ ትዳር መስዋዕት በከፈልሽበት ትዳር ልጅ ታፈራላችሁ። 2-3 ልጆች ይኖሯቸዋል። ከዛ በኋላ ወደ ስደት ትሰደዳላችሁ። ለምን? ልጆቻችሁ እንደ ሰው ለመኖር እንደ ሌላ ልጆች አሁን ሌላ ልጆች የሚያደርጉትን ነገር አንቺ ልጅ ላይ ያኛው ልጅ ጋር ካለ አንቺ ልጅ ጋር እንዲኖር ትፈልጊያለሽ። ሰው ቤት ያለው ነገር አንቺ ጋር እንዲኖር ትፈልጊያለሽ። ለዛም ብለሽ ደግሞ ትሰደጃለሽ። ለዛም ብለሽ ራስሽን ለመቀየር ትሰደጃለሽ። እውነት ለመናገር ከጠንካራ ወንድ ጎን ጠንካራ ሴት አለች። ገባችሁ? ከጠንካራ ሴት ጎን ደግሞ ጠንካራ ወንድ አለ። እውነት ለመናገር ማለት ነው። በጣም ታትሮ የሚሰራ ወንድ ልጅ በጣም ደግሞ የምትሰራ ሴት ልጅ ብዙ ደረጃ ላይ መድረስ ይችላሉ። እና አንዳንድ ደግሞ አላችሁ፣ እውነቴን ነው፣ ለትዳራችሁ መስዋዕት ከፍላችሁ ለትዳራችሁ ብዙ ውጣረር ወርዳችሁለት ብዙ ነገር አድርጋችሁለት ከዛ በኋላ እዚህ ሀገር ስትመጡ ቲክቶክ ላይ ሚዲያ ላይ ወጣችሁ ያን ልጅ እኮ ስታገቡ ሚዲያ ላይ አላገባችሁም። እርግጠኛ ነኝ የክፍለ ሀገር ልጆች ስታገቡ በተደብቃችሁ በድብቅ በሰርግ በቤተሰብ ነው ያገባችሁ። ቲክቶክ ላይ ገብተሽ አይደለም ያኛው ልጅ በሚዲያ አይደለም ያገባችሁ። እርግጠኛ ነኝ። ከዛ በኋላ ትመጫለሽ፣ አረብ ሀገር ትመጪና ያመጣባት ስልክ አለሽ፣ ስልክ ትገዣለሽ፣ ቲክቶክ ትከፍቻለሽ። ከዛ በኋላ ብር ላኪ ያለኝ ብር እኮ የልጅሽ አባት ከሆነ አንቺ ለልጅሽ አባት ብሩ ካልሆነ ምን ልታረጊው ነው? እስኪ ልጠይቅሽ። ያም እኮ ከኋላ አንቺ የልጅሽን አባት ፈተሹ፣ ያኛውን በኋላ የሚመጣው ገንዘብሽን ነው የሚፈልገው። ገባሽ? የመጀመሪያን የመሰለ ነገር የለም። የመጀመሪያን የመሰለ ነገር ትዳርሽን ቀላል ዋጋ አልከፈልሽለትም። ቀላል ነገር አይደለም ትዳር ማለት። በተለይ የልጅሽን አባት በፍቅር ዓለም እያላችሁ አዎ ገንዘባችሁን ቆጥቡ፣ አትስጡ አሏችሁ። ምን በፍቅር ኖረሽ በፍቅር እያለሽ አልወልድም ለወንድ ልጅ እውነት ለመናገር ማለት ነው። ለወንድ ልጅ በፍቅር ዓለም እያላችሁ ፍቅረኛሞች እየሆናችሁ ገና ሳትጋቡ ቤተሰብ ሳያቅልሽ አንቺንም ለሱ ቤተሰብ ሳያስተዋውቅ አንቺም ለሱ ቤተሰብሽን ሳታስተዋውቂው ገንዘብ ላኪ አልልሽም። ያዢ ሳታገቢው አትጪ። አዎ ይሄ ግን አግብታችሁ የመጣችሁ የወለዳችሁ ሴቶች ምን ልትደፉ ነው? ቆይ ገንዘብ ላኪ እንደዚህ ማድረግ እፈልጋለሁ እንደዚህ ላድርግ ብሎ ሲጠይቅሽ ገንዘብ ላኪ ያለኝ ብለሽ ሚዲያ ላይ ወጥተሽ የምትናገሪው ምን ልታረጊ? ቢያንስ እኮ ባልሽን ሚዲያ ላይ ሳይሆን የሆነ ነገር እንኳን አድርግልኝ ሲልሽ ሚዲያ ላይ ሳይሆን ማውጣት ያለብሽ የልጅሽን አባት በውስጥ ምን ልታረገው ነው? ለምንድን ነው እንደዚህ አድርግ ምናምን ብለሽ መምከር ባልሽን በውስጥ ቲክቶክ ሚዲያ ላይ ዓለምን የሚያየው ሚዲያ ላይ ቲክቶክ ላይ ወጥተሽ ሳይሆን ባልሽን እንደዛ ብለሽ የምትዩ አንቺ በፍቅር ጊዜ የተገናኘሽውን ባልሽን እርግጠኛ ነኝ እሱ የልጅሽ አባት ነው። የልጆችሽ አባትም ሊሆን ይችላል። 1-2 ልጅ ሊኖርሽም ይችላል። እሱ እርግጠኛ ነኝ ለልጆቹ ለወደፊት የሚፈልጉትን ነገር ለማድረግ ለወደፊት ምክንያቱም አንድ እናትም አባትም አሁን የሚለፋው ለወደፊት ለልጆቹ ህይወት ነው የሚለፋው አይደል? ደና ትምህርት ቤት እንዲማሩ ደና ነገር እንደ ማንም ሰው መኖር እንዲጀምሩ ለልጆቻቸው ነው። ግን እኔ አሁን አንዳንድ ሴቶች በጣም አሁን ትዳራችሁን በስርዓት ይዛችሁ ቁጭ ብላችሁ የሰው ትዳር የምታለያዩ ሴቶች አላችሁ። አትላኪ ብር ለምንድን ነው የምትልኪለት? ወጥቶ ይስራ። መጀመሪያ እኮ ሰርቶ ኖሯታል። መጀመሪያ እኮ በፍቅር ጊዜ አብሮ ኖረዋል። የአረብ ሀገር ብር በነገራችን ላይ ሴጣን ነው። እውነት ለመናገር አውቀዋለሁ እኔ ጠንቅቄ ስለማውቀው ባለ ትዳርን የልጅን አባት በቃ ያለያያል። እውነት ነው። ገና እግሯን አዱ ብላ ከሀገሯ እንዳወጣች በቃ ምን እንደሚነካቸው አላውቅም። አረብ ሀገር ሲመጡ ይገለባበጣሉ። እኔ ባለ ትዳሮች ልንገራችሁ፣ ትዳር ቀላል ነገር አይደለም። ዞረሽ ምትገቢው ደግሞ ምትገቢው የልጅሽ አባት ቤት ነው። ሄደሽ ምትገቢው የልጅሽ አባት ቤት ነው። ለትዳር ብዙ ነገር ብዙ ውጣ ውረድ ይወረድለታል። ብዙ ስቃይ
ብዙ ነገር ከቤተሰብ ከጓደኛሽ ከሱ በቃ ከብዙ ነገር ልትወጪለት ትችያለሽ። እርግጠኛ ነኝ የሱን ቤተሰብ አይወድሽም፣ ያንቺን ቤተሰብ በቃ ከሱ ጋር እንድትጋቢ አይወድም። ገባሽ? ሁለቱም ቤተሰብ አይዋደዱም። ለምን እንደሆነ አላውቅም። አንዳንዴ በጣም እነሱ ቤተሰብሽ የሚጠላውን ወንድ ልጅ አንቺ በጣም የበለጠ ፍቅር ይዝሻል። ታዲያ ያኛው ፍቅር እዚህ ሀገር ከመጣሽ ለምንድን ነው የሚጠፋው? ለምንድን ነው ሀሳባችሁ የምትቀይሩት ከመጣችሁ በኋላ ሴቶች? አሁን ቲክቶክ ላይ ወጥተው እኮ አብሽር እንደዚህ ነው ብር አትላኪለት ምን አባቱ ቆርጦት ምናምን የሚልሽን ሰው አትስሚ። እውነቴን ነው የምልሽ፣ አትስሚ። ትዳር ቀላል ነገር አይደለም እህቴ። ትዳር ማለት ሴት ልጅ እድሏ አንዴ ነው። አንዴ እድሏ ትዳር ላይ አንዴ እድሏ ካንቀና አንዴ ያኛው እድሏ ትዳር ላይ ካልተስተካከለላት ድጋሚ ያንን ፈታ ሌላ ብታገባ እንኳን ያኛውም ከዛ ይባሶ ነው የሚሆንባት። ማቃናት ያለብሽ የመጀመሪያን የመሰለ ነገር የለም። የመጀመሪያን የመሰለ ነገር የለም። የመጀመሪያ ትዳርሽን ማቃናት ያለብሽ፣ የመጀመሪያ ህይወትሽን ማስተካከል ነው ያለብሽ እንጂ አንቺ ገና ለገና ገንዘብ ስለያሽ ብቻ ሌላ ዓለም ውስጥ መግባት የለብሽም። አትርሺ። በትንሹም ቢሆን የቤት እመቤት ነበርሽ። በትንሹም ቢሆን እቤት ውስጥ ነበር የምትቀመጪው፣ እቤት ውስጥ ነበር ልጅ የምታሳድጉ፣ የቤት እመቤት ነበርሽ። እሱ ነበር እየለፋ የሚያመጣው። ታዲያ አንቺ አሁን ከሀገር ወጥተሽ ተሰደሽ እየሰራሽ የልጅሽ አባት እንደዚህ ነው በእንደዚህ ማድረግ ፈልጋለሁ ብሎ ሀሳብ ሲያቀርብልሽ ለምን ጥያቄ ታቀርቢለታለሽ? እሺ ብለሽ መላክ። የሚፈልገውን ነገር ያድርግ። እርግጠኛ ነኝ ወይ ሊያጭስበት ሊጠጣበት እኮ አይደለም። ልጅ ያለው አባት ለልጁ ያስባል። እኔ ልንገርሽ፣ ባለ ትዳር የሆነ ለልጁ ያስባል። ታዲያ በፍቅር አለመሆንሽ የምትልኪለት ሰውዬ ለምን ያስባል? እሱ ምን አገባው? ምንም ነገር የለውም። ከአንቺ ጋር ገና አልተገናኛችሁም፣ አልተጋባችሁም። ቤተሰብ አያውቀውም፣ የእሱ ቤተሰብ አያውቀውም፣ የአንቺ ቤተሰብ ደግሞ እሱን አያውቀውም። አትተዋወቁም። ገባሽ? ስለዚህ ምን ልጅ ፈልጌ ነው፣ በፍቅር አለም ኖራችሁ እናንተ ገንዘባችሁን ያዙ። እኔ ስጡ ብዬ አልመክራችሁ። ባለ ትዳሮች ግን እውነት ለመናገር ለልጅሽ ያልሆነ ገንዘብ ለምን ብትንትኑ አይወጣ? በረካ አይስጥሽ። እውነቴን ነው። ለልጅሽ ያልሆነ ገንዘብ ታዲያ እዚህ ትዳርሽን በትኝ ብላ የምትልሽ ሚዲያ ላይ ወጣ እንደዚህ ነው ብር አትላኪለት ለምን አባቱ ምናምን የምትልሽ። ቆይ ባለ ትዳር ሆናችሁ እውነቴን ነው እንደዛ የሚሏችሁ ሰዎች እኮ ትዳራቸው ላይ መስዋዕት ከፍለው ነው ያሰርገው ባሎቻቸውን የያዙት። እኔ ልንገርሽ ብዙ ነገር አድርገው እንደዚህ ሚዲያ ላይ ብር አትላኪ እንደዚህ አታድርጊ፣ ባልሽም ቢሆን እንዳትልኪለት፣ የልጅሽም አባት ቢሆን እንዳትልኪለት ብሎ የሚል ሰው ትዳሩ ላይ እንዲህ ነው። ያንቺን ትዳር ለመበተን ግን አለ። እውነቴን ነው የምልሽ አለ፣ ያንቺን ትዳር ለመበተን ማለት ነው። እህቴ አንቺ ደግሞ ሞኝ አትሁኚ፣ ትዳርሽ ላይ ጠንካራ ሁኚ። ትዳር ማለት ቀላል ነገር አይደለም። ትዳርን ስናየው እንደ ቀላል ነገር ልናየው፣ ትዳር ማለት መሰብሰቢያ መሴተራ የምትሰተሪበት ነው። በቃ ምንም ቢሆን ትዳር ሲኖርሽ ብዙ ሰው ያከብርሻል። ገባሽ? ትዳር ሲኖርሽ ባለ ትዳር ስትሆኚ፣ በተለይ ልጅ ሲኖርሽ በብዙ ሰው ትከበሪያለሽ። ልክ ወንድሙ መከታ ነው እንደሚባል ባልም ደግሞ መከታ ነው። እኔ ልንገርሽ ባልም መከታ ነው፣ ታስፈሪበታለሽ። ብዙ ሰው ያከብርሻል። ድሮ የማያከብሩሽ ሰዎች ትዳር ካለሽ ያከብሩሻል። ገባሽ? ግን አንቺ ከማንም ዘላል እኩል አይደለሽም። እኔ ልንገርሽ ዛሬ ልጅ ወልዳና ባለትዳር ሆና ልጅ ወልዳ አረብ ሀገር የመጣች ሴት ልጅ እንደሷ ሀብታም የለም። እኔ ልንገራችሁ እንደሷ ባለሀብት የለም። በእድሜም ጸጋ አላት፣ በሀብትም ሀብት ደግሞ ከልጅ በላይ ሀብት የለም። አሉ እድሜ ዘላለማቸውን ብራቸውን ለማያውቃቸው ወንድ እንኳን ምንም ነገር ለማያውቃቸው ሚዲያ ላይ ለማያውቃቸው ወንድ ልጅ እየላኩ እድሜያቸውን እዚህ የሚጨርሱ ከዛ በኋላ ያኛው የሆነ ነገር ሲላቸው ለመታነቅ ራሳቸውን ለማጥፋት የሚሮጡ ሴቶች አሉ። እህቴ አንቺ ግን ወልደሽ የመጣሽ ሴት ልጅ በጣም እድለኛ ነሽ። አላህ የባረከሽ ነሽ። አላህ ደግሞ ረጅም እድሜ እንዲሰጥሽ ነው የምመኝልሽ። የልጅሽን አባት አታስከፊ። ትዳር ቀላል ነገር አይደለም እህቶቼ፣ ትዳር ማለት ቀላል ነገር አይደለም። በቃ ይሄ ነው እኔ የምመክራችሁ ምክር ማለት ነው። ሰላም አለይኩም።